ለስለስ ብሎ ቢዘፍኑት ከነጠላ ጥለት ላይ ከምናምን ከሳህን ላይ ከምናምን ላይ ግን ኮከብ መጠየቅ ዘፈኑ ስትሰማው ጭንቀት መስማት የለብን። ወድ ሲያውቅ ዶሮ ማታ ማለት በቃ ተሸለምበታለን አይደል የሚባለው። ደብተር ዩኒቨርሲቲው የሚጠራው ነው እንጂ በየእንቱ እንደማድረግ የሚጠራ አይደለም። አቤት ቢዲያ አቤት አቤት ወደ ሌላኛው ምዕራፍ እይታችን ትዝብታችን ደግሞ ስንሄድ የሙዚቃን ብልት በታተን አብረን ስናይበት ነው። ይህንን ሙዚቃ በዚህ መልክ አይተውት ይሆን እንላለን፣ እንጠይቃለን። እኛም ደግሞ በምን መልክ አይተን እንደነበረ እናመላክታለን። ሁላችሁም በየቤታችሁ ተነጋገሩበት። መልካም ጊዜ፣ መልካም ቆይታ። ኮሜንት ላይ አንጠብቅ። ስንት ነው የሙዚቃ ብልቶች? የዶሮ ግብዣ ነው ዋናነት ሙዚቃ ምዕራፋችን። አድማጮች እንዲሰሙት የምንፈልገው ሙዚቃ ነው እንጋብዛቸው እንጂ ሙዚቃው አዲስ ሆኖ ላይሆን ይችላል፣ የቆየም ሊሆን ይችላል። ግን በሚገባው ልክ ተሰምቷል ወይ የሚል ነገር ብዙ ጊዜ ይኖረናል። አሁን ይህን ሙዚቃ ሲሰሙት የሙዚቃውን ጥራትና ጉልበት ያህል ያን ያህል ጆሮችን ላይ የነበረ አይመስለኝም እና ከዛ አንጻርም ጭምር ነው። ብቻ እንደ ግብዣም ይታያል። ትንሽ ኢንተርቴን እንዲያደርጉ ማለት ነው። ቦታው ልጁ ውሃውን ከቧንቧው ሳይሆን የሚጠብቅ የሚመስለው ከሰማይ የሚጠብቅ ነው የሚመስለው። ምን ያህል በረሃ እንደሆነ ለማሳየት አፋሩ አለበት ቦታው የደብሴ የልብ አድባር ዋሻ በአንቺ መንገድ ሄጄ ይልያደን ቅንብር አብርሃም ኪዳኔ አቆም ማለት ነው። ሚክሲንግ ቅንብር በጣም ደስ የሚል ነውና አብርሃም ኪዳኔ ግን አላውቀውም። አዲስ አቀራቢዎች እየመጡ ነው። በጣም ሙዚቃችን ውስጥ አይበቁም። በነገራችን እንደው እንደ አሸን ቢፈሉ አልተመለሱ ስራዎች ሰርቶ ሊሆን ይችላል። እኛ ላወቅነው ሊሆን ይችላል። ግን አዳዲስ ስሞች ከቅርብ ጊዜ ወዲህ በጣም እየሰማሁ ነው። ቅንብር ላይ አይደል የሆነ ጊዜ እና በጋዙ ሄዲያስ ዳግማዊ ምናምን ይሆናል 4-5 አብዛኛው ሰዎች አሉ። የተወሰኑ ደግሞ ይኖራሉ ነው። አሁን ግን በጣም ብዙ ሰዎች አሉ። አይ ቲንክ አሁን አብርሃም ከሄድም ከነዚህ መካከል አንዱ ሆነ አለበት። እዛው ላይ አውርተንበት እንለፍ። ሎኬሽን መረጣ እና ደግሞ ምስሉ ከግጥሞቹ ከሚነሳው ሀሳብ ጋር ያለው ተዛምዶ እጅግ በጣም በጣም ደስ የሚል ነው። ራሱ አንዳንዴ ግጥሙን እየሰማ እነሱ የሚያደርጓት እያንዳንዷ እንቅስቃሴ ምስል የሚከስት ነው በራሱ እና ሎኬሽን መረጣ ምኑ በጣም መርጥ ነው። እስኪ እንቀጥል። ሄዳ ፍቅርሽ ቤቴ እንደቁኝ መለኩ እኔ አንቺ ፍለጋ ስትነጋ ራሴን አወኩ። በምን ተረታዋልድ ነገርሽ ይለያል እንዲህ ያለ ፍቅር ለካ እንደዚህ ያማል ያዳነ ያማል። አይ እንትን ድምፅ ሲያወጣ ምናምን ግን የሚጨንቀው ነው ይመስለኝ። እኔ ደግሞ ይህን ዘፈን እሱ ባይሆን ሌላ ስም ዘፍነው ነው ይመስለኝ። ገብሬ ባለፈውም እያለኝ ነበር ይህን ቃል እና አሁን ኢሳያስ ታምራት ባይሆን ይህን ዘፈን ማን ይዘፍነው? ይሄን ቦታ በጣም ከባድ ቦታ ያው እንግዲህ በተለይ እንግዲህ የክብር ዶክተር ጥላሁን ገሰሰ ነው መስለንና አዎ የሱን እንግዲህ ብዙ ነገራችን ላይ ይባል ማለት እዚህ ላይ የሚባል ዶክተር ዩኒቨርሲቲው የሚጠራው ነው እንጂ በየእንቱ እንደማድረግ የሚጠራ አይደለም። በዚህ ነገር ላይ ብዙ ጊዜ መብራሪያ ተሰጥቷል። ለምዶ ብላል ይመስለኛል። ከማክበር አንጻር እንለዋለን። ግን አይ ማለት ያገኘውን ሙሉ ለጥሪ መደራረብልህ ደስ ይላል። ከዛ ነው ጋሽ ጥሌ ወይ ጋሼ ብትለው ማሙድ እና ያው ጋሼ ነው የምለውና ልክ እንደዛ ኤኒዌይስ ድምፁን የሞረደው ብዙ የሚዘፍነው የጥሌን ስለሆነ የጥሌ ደግሞ ድምጾች
በጣም ሃይ ፒች ነች፣ ከፍ ያሉ ስለሆኑ እሱ ልምድ የሰጠው ይመስለኛል። እና እውነት ነው በዛ መልክ አላየሁትም ነበር። ኢሳያስ ባይሆን ኢሳያስ ባይሆን ይህንን ከፍ ያለ ድምፅ አያወጣውም ነበር ወይ ወርዶ በሆነ ነገር መንገድ አሳስታል እንጂ አሁን እሱ በምን ተንትናል የሚለው ቦታ ላይ የሚሄደውን እንትናይታው ከፍታው ያ ቦታ በጣም አስቸጋሪ ነው እና እንዳልከው የሆነ አይነት የመጨነቅ ስሜት እንኳን ቢፈጠር ኢትስ ኖርማል ብዬ ነው የማስበው። ለምሳሌ ጥላሁን በሀገር ጉብኝት ነው ምናምን የሚለው ዘፈን ነይን ጓዝ ሀረር ሚላሉ ላይ ወሎን አልፈ ላሊበላ ምናምን የሚለው ቦታ ትዝ ይልሃል? አቃበት ይወጣ በጣም ከባድ ቦታ ነው። ግን እኔ አሁን የእሱ ግን ሲጨነቅ ትሰማዋለህ ድምፅ እዛ ላይ ዞሮ ምን መሰለህ እሱን ዘፈን አሁን ለምሳሌ ጋሽ ጥላሁን መጀመሪያ ሲሰራው አበበ መለሰ ዜማውን ይሰራለት እና አበበ በኋላ ዜማውን አጥንቶ ይሄ ነገር ትንሽ ሊቀንሰው ብሎ የሆነ ዜማውን ቀየር አድርጎት ነበር ያቺን ቦታ በጣም ከፍ ስለምትል እና የእሱ በጣም ከፍ ይላል፣ የብዙዬ ግን ወረድ ብሎ ነው ያለው እና ያንን ልዩነት ለማስታረቅ ትንሽ ዜማውን ቀየር አድርጎ ሊያስጠናው ጋሽ ጥሌን ሲጠራው ጋሽ ጥሌ በዚህ ወርዶ የተቀምጧል። በቃ በመጀመሪያ እኔ ደግሞ ከተቀረጽክ መድጋሚ ወደዛ አልመለስም ብሎ በሙዚቃ በዛው ቀረና እንትና አበበ ምን ይላል መሰለህ ጋሽ ጥላሁን ባይሆን እሱ ዘፈን አይሞከርም ነበር። ያቺ ቦታ በጣም አስቸጋሪ ናት። ጋሽ ጥሌም በቃ ጫፏን ነክቶ ነው የሚመለሰው። መጀመሪያም ከፍ ያለ ላይ ሆነ ሄደ እንግዲህ በጣም ሃይ ፒች ነው ማለት በቃ ዜማዋ እሷ ጋር እንትን ማኔጅ መደረግ ነበረባት ወረድ ብላ ከብዙዬ ጋር ማች እንዲያደርግ፣ ግን በጣም ከፍ ብሎ ነው ለጋሽ ጥሌ የተሰጠው። እሱ ስለሆነ ዘፈነውና ሄደ። በኋላ ዜማውን ሊቀይር ሲመጣ ጥላሁን ጨረሷል። እንደፈለክ ደግሞ ጥላሁን እያመጣ ታስቀምጠው ሰው አለ እንደዛ ነው። ዞሮ ግን አሁን መነሻው ላይ ኢሳያስ በጣም የተጨነቀ ይመስላል። ግን በሌሎችም ስራዎች ስላየሁት ኢሳያስ እዛ ጋ ይሄ ሲያወጣው የተወሰኑ ነገሮች አሉ። ግን አሁን እኔ ስም መጥራት ባልፈልግም ሌሎች ዘፋኞች አሉ። አሁን ይሄ ተገታትሮ ምን ብሎ ስታያቸው እንኳን የምትጨነቅ ይሄን ቢሰሩት ይለፈኝ በካሴት እያደመጥከው ጉሮሮ ሲጨነቅ የምታስበው ዘፋኝ የለም አለ። እኔ ልክ እንዳልጠራ ነው ስም እንጂ አለ። በዛ እንዲህ እንትንም ላይ ስናየው ቪዲዮ ላይ ደምስሉ ተገታትሮ ምን ብሎ በጣም አቅቶት እንደሚሰራ የምታስበው የሚስማማቸው መምረጥ የእሱ ግን ኢሳያስ እንደዛ አይመስለኝም። ልጁ ያው አንዳንዴ ቴክኒክ አለ የምትጠቀምበት ቴክኒክ። የእሱ ደግሞ እንደዚህ አይነት ድምፆችን ሲያወጣ ያው የተጨነቀ ምናምን ይመስላል እንጂ በደንብ በጣም ሲሰራው ታያለህ። ነው እንትንም ስመው ምናልባት አጋጠመ አሁን በሀገር ጉብኝት የሚለውን የጋሽ ጥሌና የብዙዬን ስራ እሱና ዘቢባ ሞታል ላይና እሱ ላይም በጣም ግሩም አድርጎ ነው የሚጫወተው እና እነዚህን የጥላሁንን እንትኖች የድምፅ ከፍታዎች እሱ በቃ ቆንጆ አድርጎ ነው የሚሰራቸው። በጣም ስኪልፉል ነው በጣም ማለት ሀገራችን ውስጥ ካሉ 5 ሰው ጥራ ብትለኝ ጊፍትድ ናቸው ብዬ ከምላቸው ሰዎች መካከል አንዱ ምንም ጥያቄ የለውም ኢሳያስ ነው። ከረንትሊ አሁን አክቲቭሊ እየሰሩ ካሉ ኢሳያስ ግን በዚህ አጋጣሚ መልእክታችን ይደርሰዋል። ብዙ ኮንሰርትም ላይ አይቼዋለሁኝ። ግጥም ምናምን ሳያጠና ነው የሚመጣው ብዙ ጊዜ በቃ ችላ ቢለው ነገር ችልተኝነት አለ ሳይ እና የእውነት በጣም በጥንቃቄ የእውነት ነው የምልህ። አይ ይሄ መልእክት እኮ ይደርሰዋል። ምን ወደው አርቲስት ነው ኮንሰርቶች ላይ ግጥም አጥንቶ መምጣት ላይ ምናምን አላቅም ወይ ያልተዘጋጀበትንም ዝም ብሎ ይገባ እንደሆነ አላቅም። ይህን ግባ እያሉት እና ግጥም ላይ በደንብ ታዝቤያለሁኝ። በደንብ ሳያጠናው ነው የሚመጣ። እሱ የግጥም ላይ ችግሩን እንኳን እንትንም ላይ አዱም ላይ ሲነግሩት ነበረ ነግረውታል። አስታውሳለሁ ማለት ዝግጅትህ እንደ ነገሩ ነው ብለው የሆነ ጊዜ ተችተውት ነበረ እና ተነስቷል። እሱ ይህን መሰል አቅም ያለው እኔ እንደውም ኮንሰርት ላይ አሁን አንዳንድ ሙዚቃዎች ላይ የምትጠብቀው ቦታ አለ አይደል? ያቺን ቦታ እንዴት ነው የሚጫወታት ብለህ ሙዚቃው ኖርማል ሙዚቃ ሊሆን ይችላል ወይ ደግሞ የምትወደው ሙዚቃ ነው፣ ግን የሆነ ቦታ ላይ የድምፃዊውን ብቃት መስማት የምትፈልገውና ያቺን ቦታ ኢንተርቴን ነው ኢንጆይ ማድረግ የምትፈልግበት ቦታ ላይ ለአድማጭ ማይኩን ይሰጣል። እሱን አስተውያለሁ። አብለሽ ልሹ ያልፋታል ወይ ደግሞ በእንትን ነው በማቋረጥ ያስተዋልኩት በአጋጣሚ ጊዜ ያንን ቦታ
ለአድማጭም ታደርጋለህ ማለት እንደዛ የሚያደርጉት ነገር አለ። እንደዛ ሲያደርግ አይቼዋለሁ እና በጣም የጠበቀኝን እንትን አደረገው። ታውቃለህ ደግሞ ሙዚቃ ስሰማ ታውቃለህ እንዴት እንደምሰማ የሆነ ቦታ ከፈለኩኝ ያቺን ቦታ ካልሰማሁ በቃ ይጎልብኛል ነው ያችን ነገር እሱም ያውቃታል ይመስለኛል እንደምንጠብቃት። ግን ኮንሰርት ላይ ይከብዳል ባይዘው አቅሙ እንዳለ ሆኖ አዎ አይ ኮንሰርት ላይ አሁን ያልካቸውን ገብሬ እንደሱን አይነት ለመጫወት አንደኛ ስቱዲዮና ውጪ አንድ አይደለም። እሱማ ከዛ ደግሞ የሳውንድ ሲስተም አሁን አገራችን ውስጥ ያሉ ኮንሰርቶች ላይ ብዙ ጊዜ የሚነሳው ኮምፕሌን ራሱ ዘፋኞችም ሲያነሱ በወቅቱ በተለያየ መንገድ እንግዲህ ቀርበናቸው ከነሱም ጋር ስንሰራ ታስታውሳለህ። ብዙ ጊዜ ኮምፕሌን የሚያደርጉት ሳውንድ ሲስተም ይላሉ። አለ የሚባለውን ሳውንድ ሲስተም እንግዲህ አቅርበህም እንደሚፈልጉት አይሆንልም እና አንዳንዴ እንደዛ የሚሸውዱትም ለዛ ይመስለኛል ሊሆን ይችላል። ግን እንትን ምን መሰለህ ማለት በቃ ሙዚቃው ባይመጣ ይሻለኛል። እንትን ላይ ስቴጅ ላይ ከመጣ ያ ቦታ እንደሚጠበቅ እርግጠኛ ማለት ሁሉም ሰው የሚያውቅ ይመስለኛል። ለምሳሌ እንዴት አሁን በምን ልንገርህ ይሄ ዘፈን ያምጣው ልበል። ለምሳሌ ይሄ አሁን እየሰማን ያለነው ዘፈን ቢያመጣ ይሄንን ሃይ ፒች የሚነካበትን ቦታ ጠበቃለሁ። ይሄ ሲምፕሊ ኖርማሉን ቦታ ነው ወንኛ ያንን ዘፈን እንዲመጣ እዛ ስቴጅ ላይ እንዲመጣ የሚያደርገው አንዳንድ እነዛ ቦታዎች ናቸው። የሆኑ ሙዚቃ በጣም ትወዳለህ፣ ከሙዚቃው ፓርቶች ደግሞ በጣም የምትፈልጋቸው ቦታዎች አሉ። እነዛ ቦታዎች ካልተባሉ ይጎልብሃል። ኢንተርቴን ለማድረግ ገብተህ ነው። እችን ታዝቤያለሁ እኔ በጣም ብዙ ጊዜ አይቻለሁ ለማለትም ባይሆን የተወሰኑ ኮንሰርቶች ላይ አጋጥሞኛል። እችን ነገር ታዝቤያለሁ። ከሳሚ ካነሳ አልቀረ በዚሁ አይ እንግዲህ መልእክታችን ከደረሰው ይችን ነገር እንደ አድማጭ እንደ አድናቂ እንጂ ምንም አቅም ላይ አቅም ላይማ አስመስክሯል እኮ ሀገር የመሰከረለት ነው። ለስለስ ብሎ ቢዘፍኑት ነው አይደል ዘፋኞች ላይ ቤዚካሊ የፈለከው። አዎ ይሄ ሃይ ፒች ምናምን ወጥተው ተጨንቀው ያስጨንቁን አይነት ይመስላል ሐሳቡ። እኔ በምንድን የዚህ ጋር ያለ ልዩነት ምንድነው? አንደኛ ዜማው ራሱ ዲማንድ የሚያደርገው አለ። ለምሳሌ ህመሙን፣ ስቃዩን፣ ፔኑን እዛ ያሉ ጠቅላላውን ነገር ነው ከፍ አድርጎ የሚያወጣው። ራሱ ስሜት እንዲገልጽ ተደርጎ ነው ከፍ የሚደረገውና አሁን ቅድምም እንዳልነው በጣም የተወሰኑ ሰዎች ይሄ ትልቁን ድምፅ ከፍ ብለው መጫወት የሚችሉ በጣም በቁጥር ናቸው። ከእነሱ መካከል ኢሳያስ አንዱ ነው። ይሄ አንዱ ዩኒክ የሚያደርገው የሚለየው ነው። ሌሎቹ ደግሞ አሁን ለምሳሌ ቴዲ አፍሮ ጋር ስታዩ ቴዲ አፍሮ ዜማም ግጥሙም ደራሲ እሱ ስለሆነ ለድምፁ የሚመቹትን ዜማዎች ራሱ ነው የሚፈጥረው። እንደዚህ አይነት በጣም ከፍ ብሎ እሱን የሚያስጨንቁትን ነገሮችን አታዩ። ለራሱ በሚመቸው ይሰፋዋል። እንደዚህ አይነት ዘፈኖችን ይዘፍናል። ከፍም ካለ በሱ ሬንጅ የሚስማማውን ነገር የሚሰራው አሁን የኢሳያስ እንደዚህ አሁን እንግዲህ የዜማ ደራሲው ዲምቢ አህመድ ተሾመ ዜማ በጣም ማደንቀው ልጅ ነው ነገራችን ጎበዝ እና በጣም አሁን እሱ በቃ ለኢሳያስ ስለሆነ አቅሙን ስለሚያውቀው ነው ያንን እሱ ራሱ ያደንቀው ሰምቻለሁ። በዚህ ዜማ ያንን ዜማ በዚህ ደረጃ በመጫወቱ አህመድ ራሱ ያደንቀው ሰምቻለሁ አንድ እንትን ላይ እና በጣም ነው በዚህ ዜማ ይሄ ልጅ አቅሙን የፈተሸው እና አሁን በሚሰራው ማለት በመጠበቀው ይሄ ነው። ሙዚቃውም ያንን ስሜት የሚፈልግ ይመስለኛል። ያንን ጫፍ የሚደርሰውን ስሜት የሚፈልግ ይመስለኛል የግጥሙ ሀሳብ ራሱና አንዳንድ ጊዜ የዘፋኙ ብቃት ማነስ ሳይሆን ሳሚ እንዳለው ዜማውና ግጥሙ የሚፈልገው ስሜት አለ። ድምፅህን በዛ መልክ እንድታደርገው ማለት ነው። ለምሳሌ የጥላሁን ሰዎች ባትነኩ ምን አለበት የሚለው ላይ አሁን የሆነ ቦታ ላይ ጩኸት ትሰማለህ። ምክንያቱም ሙዚቃው ራሱ ህመም ነው አይደለ? በጣም ግጥሙና ሀሳቡ ህመም አለበት። በቃ በሰዎች መማር ሆነ አለበት እና ያንን ስሜት ለመግለጽ የሚሄደው ራሱ ይታመማል። በቃ ያ ስሜቱን ለመግለጽ ጥላሁን ደግሞ እንደዛ ባይሆን ጥላሁን የሚሆን አይመስለኝ። አሁን ጥላሁን እኔ እኮ የምለው አሁንም ቢሆን እሱ የእሱ አዘፋፍና ሁሉም እንደሱ ይሁን እያልኩ ሳይሆን ጭንቀት ግን አታይበትም ማለት ጭንቀት የለበትም የምልህ ድምፁን ለማምጣት ወይ ደግሞ ድምፁን ለማስመሰል አለ የሚጨነቀው። አንዳልከው ሀሳብ ለመግለጽ ሊጨነቅ ይችላል እንጂ ደግሞ ህመም ለመግለጽ ይሆናል እንጂ ይሄ ድምፁ ያለ የሆነ ትግል አይሰማኝም፣ ጭንቀት አይሰማኝም። ዘፈኑ ስትሰማው ጭንቀት መስማት የለብም። ኖርማል ዘፈን እኮ ነው። አሁን ፍቅር ነው ለምሳሌ
በጣም ገና በሬዲዮ እየሰማችሁ የሚያስጨንቁ ሰዎች እኔ እንደዛ ይሰማኛል። ከነዛ አሁን ተሰምቶኛል ነው በልዩነት እኔም አልመድበውም ከስሜም በልዩነት ሀሳቤ ዘመኔ የተሰማው ስሜት ስላለ ነው። እኛ ደግሞ በተደጋጋሚ ኢሳያስን ስላየ ነው አቅምንም ስለፈተሽን በዛ ነው እንግዲህ በልዩነት ነው። ያዳነ ያማል ያዳነ ያማል እንደ እናት አንጀት ስብስ የደክመ ሙዳይ ውለታን አይቆጥርም ያንቺ መውደድ ጉዳይ። እኔ የእውነት ሐሳቡን እንዴት እንደሚገልጽ የቪዲዮ ክሊፑ አይተሃል። አሁን የመጨረሻ ላይ ካየነው ትዕይንት እንኳን እሾሁን የማይመቸውን ነገር እያነሳች ነው የምትሄደውና ነገሩ ለሱ በጣም የተመቸ እንዲሆን ነው እያደረገበት የምትሄደው። እሷን በመከተሉ ደግሞ ምንም እንዳልተጎዳ የበለጠ እንዳተረፈ ያሳያል። እያዳነ ያማል የሚለውን ስሰማ ለመዳን ሰው ኮሶ ይጠጣል አይደል? ወዱ እንዲሽርለት ኮሶ ይታያል ምናምንና እንዲሽርለት የበለጠ የሚመረ ነገር ኮሶ ጠጥቶ የሚያደርግ ኮሶ መድኃኒት ማለት ነው። ግን ኮሶን አልጠጣም። ኮሶ መድኃኒት እኔ አንድ ሁለቴ ጠጥቼ አውቃለሁ። ልጅ ነው እዛው የእውነት ደርሳበታል። እንደውም ልጅ ሆኜ ነው የሚገርምህ። እና ሰው ለመዳን እስከ መሞት ድረስ ይደርሳል ወይ ነው የእውነት ነው። በጣም ነው ይመራል ይባላል እኮ ከመንበር ያለፈ ሽንበል ታውቃለህ። ለምሳሌ አሁን ድሮ ፍቃድ እረፍት መውጣት ሲፈልጉ ሰዎች ኮሶ ጠጥተዋል ይባላል። ለምሳሌ 3 ቀን 4 ቀን በቃ መስሪያ ቤት አይጠበቅም ይባላል። ያው ሸርታቴም ስላለው ነገር ነው። እኔ ምንድነው ያን እሱ የሚያወራው ስለ ምሬት ነው። እንግዲህ እኔ አሁን እያዳነ ያማ በቃ ይህን ስሰማ መጀመሪያ ዘፈኑን ሳደምጥ ምናምን ያ ኮሶ አንድ ሁለቴ ነው የጠጣሁበትን ጊዜ ነው መልሶ የሚያስታውሰኝና በሞት በኩል ወደ ድህነት ወይም ደግሞ በጣም በምሬት በኩል እንግዲህ ምንድነው የሚባለው? ዶሮ ማታ ይባላል። ሲያውቅ ዶሮ ማታ ማለት ምንድነው መሰለህ? ኮሶ ሲያጠጡት ዶሮ እንደማይበላ እያወቀ በቃ ማታ ዶሮ ነው ራት አይዞህ በርትተችን ጠጣ ራስን ታሞኝበት ይሰራል። ሲያውቅ ዶሮ ማታ የሚባለው ለዛ ነው። እና እሱን ነው ያሳየኝ። በቃ መዳን ሲባል በሞት በኩል አልፈ እንደ መዳን ነው። አንኮሽን በልተህ ታውቃለህ? ኮሽን የበሰለ ነው እንግዲህ ያው ይመራል። ብዙ አራ የመጎምዘፍ በጣም የመጎምዘፍ በጣም እንትን ቢጫ የበሰለ ምናምን በልተህ ታውቃለህ? ላይ ያጥሩበታል በሱ እኮ ነው። እሱ ነው ትላለህ ፍሬ ያለው እኔ እንትን ያንተ ደግሞ ባሰ ነው አጋም ምናምን ሌላ ተክል ነው የሚበላ ፍሬ እንደዚህ እንትን ነገር አጋም ምናምን ሲባል አውቃለሁ። ሁለቱንም ኩሽም ላይም ፍሬ አለ። ቢጫ ይሆናል ምናምን ቢጫ ይሆናል። እንትን ነው ሳይዙ ምን ያህል አጥበት ልጣትና ትበለዋለህ። በጣም አሁን ፊቴ ላይ ራሱ ይመጣል። ስዊት ነው መጎምዘዝ አይደብርም። መጎምዘዝ በጣም ይጎመዝዛል። ኮሶ ደግሞ ከሱ የባሰ ነው እና ለመዳን ነው የሚደረገው። ብዙዎቻችን በእንደዚህ አይነት ህይወት ውስጥ ልናልፍ እንችላለን። አሁን ዛሬ ያለንበት ሁኔታ ያለን የሚሰሙን ስሜቶች ምናምን እነሱ አልፈው አነጋጉ ላይ በቃ ወደ ማለዳው እየደረሰ ሆኖ ወደ ህይወት የሚታጠፉበት መንገድ ነውና እያዳነ ያማል። በህመም ውስጥ እያለፍክ ነው የምትድነው። ለምን እንዳመመን ያልገባኝ። እስቲ ቆይ ምናልባት ስንቀጥል እየሰማን እንቀጥላለን እንጂ ርፋገድ ምሻው ነው ገጣሚው። አይ ነው ህመሙን እሱ በፕሮሰሱ እኮ ነው። ለምሳሌ ወደ እሷ ጎዳና ሲመጣ ይሄ ፋቨረብል ኮንዲሽን አይደለም ያለው። ይሄ የተመቸ በረሃ ላይ ምናምን ሁኔታ አለ። እሱን ነው ምስል የፈጠሩት። ግን እሷን በመከተሉ አይጸጸትም፣ አትርፏል በመከተሉ በእሷ ህይወት ውስጥ በመሄዱ እንደው እንደ እናትን ስፍስፍ እንደዚህ እንደያለ መሞን ያልገባኝ ልኑር ብቻ አቆይቶ እድሜ
ምንድነው ያደረገች ነበር? በረች ምንድነው ቀበረች ነው እንዴ? እንደኔ ተዘግበሽ ተናገር። አይ ቀበረች ግን ምንድነው የቀበረችው አልገባኝም ለኔ። አንደኛ ደግሞ ድሬሲንግ ስታይሏ ምናምን ባንዴ ተቀየረና የቀድሞውን ማንነቱን አይደል ይዞት የመጣውን ነገር ምናምን ቀበረችለት። አብረው ደግሞ ወደ ለውጥ ሲሄድ እንደዛ ይመስላል። ወደ ተረዳች ምንም ያልተረዳች ቀበረች። ግን የቀበረችውን የሆነ ቁስ አላየንም። ምንም ነገር ደግሞ ለመቅበርም ራሱ ሁሉን ጥረት ያደረገችው እሷ ናት። እሱማ በቃ እሷ እንትን አድርጋና አይዋ ዛሬ ሳሳው ለነፍሴ አስታርቅሽኝ ከራሴ። እንግዲህ ያ የተቀበረው ያለፈ የራስ ማንነት ነው። መለወጥ፣ መሻሻል፣ ሊቀየር የሚገባው ማንነት እሱን ነው የቀበረችለት። ቀበረችለት ደግሞ ስቴፕ አፕ አደረገ ወደፊት። የተሻለ ማንነት ላይ ሆነ። ስቲል ህመሙ ጋር አልደረስንማ። ሄደ። ህመሙ እኮ መቀየር ነው። የነበርክበትን ማንነት የነበርክበትን ሁኔታ መቀየር ነው ለተሻለው ነገር ማለት። ይሄ ተዝርዝሩ እንዲነገር ነው የፈለከው? አሁን ምንድነው እያዳነ ያማል ስትል ለምሳሌ አሁን እሱ ስለ ኮስ ያወራው ሐሳብ እንኳን እሺ እየመረረህ ትድናለህ ነው ወይ ደግሞ እየመረረህ ወደ መዳን ሂደት ትሄዳለህ። ምኑን ያልተመቸው እሱ አሁን እሺ ኤኒዌይስ አሁን ሐሳብህ ገብቶኛል። እስካሁን እንጨርሰው። እያዳነ ያማል ለማለት ያማል ነው ባይዘው መጨረሻው ያማል ነው። እያዳነ ያማል ግን እያመመ ያድናል ነው መባል ያለበት አይደል? እያመመህ ትድናለህ መጨረሻው አንተ መዳን ነው አይደል? መቀየሩ ነው አንተ ጋር የፈጠረው። እስኪ እንጨርሰው። መዳን ነው አይደል? እያመመህ ለምሳሌ ታመት ትድናለህ ከሆነ እየዳንክ እያለ ሂደቱ መዳኑ ነው። ግን ህመም አለው ከጀርባ ወይ ደግሞ እየታመም በህመም ሂደት ውስጥ ትድናለህ ነው። እያዳነህ ያማል ነው እያለህ ያለው። እያዳነ ያማል ኢንዲጎሉ ይሄው አንተ ለምን ጨርሰው? ቆይ አይ ለምስል ጥያቄም ገብቶኛል። እሱንም ታውቀዋለህ። እሺ ባንዳ ያግልልስ ታጅባ በፍቅር ታጅባ ነጠላውን እየተከተለ ሲሄድ ነበረ። ከዛ በኋላ ነጠላውን እናትዮ ጋር አገናኘችው ነው መተላለፍ መሄድ ማለት ነው ወደሳቸው እኮ። ግን መጣች ነጠላውን እሷ ጋር እናትዮ ጋር አድርጋ አረጋችሁ መሰለኝ። እሱን አሁን ወደ ቀደመ ማንነቱ መለሰችው። ወደ ተሻለ ወደሚፈለገው ማንነት መለሰችው። ወደ እናቱ መለሰችው። ወደ እናት ሀገሩ ወደ ቀልብም ማለት ይችላል። እናት ቀልብን እኔ የእውነት አንዳንድ ነገሮች በጣም ጥንቃቄ ማድረግ ያለብን ነገር የኢትዮጵያ ባንዲራን ማየት ሊናፍቀን ይመስላል። በጥለትም በምንም አሁን በዓላትን እያያችሁ ነው። ንግሶችን እያያችሁ ነው። ንግሶች ላይ ምናምን በቃ በጣም በታሰበበት ሁኔታ ሌላ ከለር ብቻ ነው እየተደረገ ያለው እና ከሆነ ጊዜ በኋላ አረንጓዴ፣ ቢጫ፣ ቀይ ጥለቱን ማየት እንግዲህ እንዲህ ይሄ ዘፈን እስካለ ድረስ ሊሆን ነው ማለት ነው። እሱማ ምንም እና የእውነት በጣም ስሜቴን ነካው። አንዳንዴ ሰውን ስትከለክለው እንደውም ይብስበታል አይደል? ሁሌም አረንጓዴ፣ ቢጫ፣ ቀይ ጥለት አድርገን አንሄድም ነበር። ግን አሁን ጥለቱ ደግሞ ተጠላ። በየትኛውም በዓል ላይ አረንጓዴ፣ ቢጫ፣ ቀይ እንድታደርግ አይፈቀድም። እንግዲህ የጋራ አንድ ያደርገናል የተባለው ባንዲራ ካልተፈለገ ጥለቱ ምን ሊፈለግ ነው የሚችለው? እንደዚህ አይነት በቃ ዘፈኖች እየከፈትልን ላይ ነው ማለት ነው። ባይናችን ላናይ ምንም አልቆየም። ትንሽ አመታት አስቆጠረ። ባንዲራው ጉዳይ አመታት አስቆጠረ። በዓላት ላይ ምናምን ከሰው ከተነጠቀ በኋላ ስንሻሻል የሆነ ነጭ አረንጓዴ ቢጫ ቀይ ያለበት ጥለት ምናምን አድርገህ ስትሄድ ሰው እንደ ጉድ ነው የሚያይ። ሰግቶልህ እኮ ነው። አንተ ሰግቶልህ ነው። ስፖርት ላይ አንድ የገጠመኝ ነገር የሆነች ልጅ ከገጠር ነው የመጣችው። መኪና ውስጥ ገባች። ጥለቷ ላይ በጣም ቀጭን አረንጓዴ ቢጫ ቀይ ያለ ጫፍ ላይ ደርሳለች። አራንቻው ልጅ ምናምን ተብሎ ሽብር ተፈጠረ ማለት ነው።
ከደቂቃዎች በኋላ ፖሊሶች ገቡ። እሷ ገና ለማውለቅ ነገርየው እስኪገባ ድረስ ፖሊሶች ገቡ። ከዛ አስወረዷት። ማለት ያቺ መስኪን ልጅ ነች እንግዲህ መቼም ምንም አይነት የሴራ ንድፍ ሀሳብ ልታመጣ አትችልም። ካለንበት ሁኔታ አንጻር እንደው ዝም ብለህ ልታወሳስበው ትችላለህ እንጂ ልጅቷ ምን እንደለም የኢትዮጵያ ባንዲራ መሆኑንም ገጠር በጣም እንትን ያለች በጣም መስኪን ልጅ ነች። እና አውርደው በቃ ትንሽ መርምረዋት ምናምን በደግነቱ ከመነሳታችን በፊት መጣች። ግን ነጠላዋን ይዛል ማለት ነው። ወይ ሂጂ ወይ እንዴ ተመለሺ ነው። ምስኪኑና እንደው አንገቷን ደፍታ መታ ነው እንጂ ምን አደረኩ ምናምን እንደምናጠፋ ደግሞ ሌላ ጀርባው አይ በቃ በጣም ልብ ሊባል ይገባል። እና ምንድን ነው ማለት አሁን ይሄ ትንንሽ ልጆች በቃ ጨርሶ ላይ ያዩት ነው ባንዲራ። አይ ይስተካከላል ነገር ጊዜ ያለው ኢትዮጵያ ባንዲራ ከኢትዮጵያውያን ልብ ልታወጣው አትችልም። እና የሆነ ጊዜ ደግሞ ይደባለቅና እንኳን መሬቱን ሰማዩን ከአረንጓዴ ቢጫ ቀይ እናድርገው የምንልበት ጊዜ ይመጣል። እስክንበቀለው ናፍቆታችንን እስክንበቀለው እኮ አይደል? አሁን የሆነ አመት ግን ስታስበው ማለት የሀገር ስንት አፍሪካ ሀገር ያደረገውን ቀለም የሀገርህን የሆነ ነገር አገራዊ በዓላት ላይ ምን ችግር አለው? 23 በላይ ሀገራት አይደለ ዘመን ደግሞ ነው ያምራል እንጂ ደግሞ ደስ የሚለው ኧረ ምን ቶ 54ቱም ራሱ ትንሽ ብትፈልግ አብዛኞቹ ላይ ታገኘዋለህ። አብዛኞቹ ላይ አለ ፊውርሊ የወሰዱ 23 ሀገራት ምናምን ወስዱ በቃ ዝም ብለው እነዚህ ያገለባበጡ ስታር እያደረጉ ምናምን እያደረጉ ያዟዟሩት ማለት ናቸው እንጂ በቃ አፍሪካዊ ሀገር ሆኖ ወይ ደግሞ ስለ አፍሪካ የሚያወራ ሀገር ሆኖ ተውልን በቃ እኔ በጣም ያምራል። እኔ እኮ ደስ ይለኛል። ባይዘ ስታዩ እንዲሁ ይስባል። የሰው ሀገር እንዴት አድርገው እንደሚለብሱት ባንዲራቸውን እንዴት አድርገው እንደሚያጌጡበት ማለት ማጌጫ እኮ ነው። በቃ ተሸለምበታለህ አይደል የሚባለው በቃ ታምርበታለህ ነው እንጂ የሚያሳቅቅ ነገር ሆኖ አይደል። ደግሞ ያምራል። ቀለሙ ደግሞ እስካልቀየርከው እኮ ነው ዘመኔ። አሁን በህገ መንግስቱ በስነ ስርዓት አርቅቀው ምን ብለው ህግ ባንዲራውን እስካልቀየሩት ድረስ ባንዲራችን እሱ አይደል አትልበሰው እንዴት ትባላለህ? አሁን እኮ ይኸውልህ እውነታውን ተናግረን ይስተካከል። እኛ ሌላ አጀንዳም ጉዳይም የለንም። ማንም ጉዳይ አድርጎ የሚሄድበት ይሄድበት። እንደ አንድ ተራ ሰው እንደ አንድ ኢትዮጵያዊ እዚህ ቪዲዮ ላይ ብቻ ልናየው ነው ወይ ኢትዮጵያን ባንዲራ ነው ያልኩት። እሱማ ጥያቄ የለውም። እሱማ ይሄ ደግሞ የሁሉም ሰው ጥያቄ ይመስለኛል። እንግዲህ እንደዚህ አይነት ባንዲራውን ማየት የሚፈልጉ ሰዎች፣ ማድረግ የሚፈልጉ በዛ ማጌጥ የሚፈልጉ ሰዎች መገለጫ ይመስለኛል። አንድ ሙሉ ለሙሉ ሲከለከል ተከልክሏል ከዚህ በኋላ ብሎ ህገ መንግስቱ ላይ ማስተካከያ ማድረግ። አሁን እንደላይ የፈለግኩት እሱ ነው። ህገ መንግስቱ ላይ አረንጓዴ ቢጫ ቀይ ካለ በኋላ ምን ይላል? ሰማያዊ መደብ ያለው ምን ይላል? በቃ አሁን እኮ ደቡን ደግሞ ምን አደረጓት? ኮኮብ አደረጓት። ገብርኤል ያሉት እኮ እነሱ ባንዲራውን እንድናወድቀው እንድንሸሸው እያደረጉን ያሉት እኮ አሁን ያልከውን ህገ መንግስት ጠቅሰው እኮ ነው። ህገ መንግስቱንማ ማስተካከል ከቻሉ እንደም ቢያነሱልን የምንመርጠው ሲጀምር እዛ ጋር ያለውን የመደብ የምናምን የሰማያዊ ኮከብ ምናምን ጉዳይ ግን ህገ መንግስቱን ተቃውማችኋል ወይ ደግሞ ህገ መንግስቱ ላይ በተቀመጠው መሰረት አይደለም እያደረጋችሁ ያላችሁት ተብሎ እኮ ነው አረንጓዴ ቢጫ ቀዩ ብቻውን። ቆይ ባንዲራ መልበስና መስራች ቀለሞቹ መልበስ ጋር ምን ያገናኛል? ለምሳሌ አንተ ሰማያዊ ኮፍያ አድርጎ ቀይ ኮት አድርጎ ነጭ ለብሶ ምናምን ይመጣል። በቃ አንተ እያልክ ያለው እንደ ሰው መሆን ያለብን ብንሰለጥን በዛ ደረጃ መሆን ያለብን እያልክ ያለው አንተ ምን ያገናኛል? ሲጀመር ማለት ነው አገርን መውደድህን ባንዲራውን አይደለም አይደለም አልተረዳኸኝም። እሱን ጀስቲፋይ እያደረኩ አይደለም ማለት እነሱ አጌንስት እንትኑ አሁን መሬት ላይ ያለውን ነገር ነው እያወራ ያለ ነው ማለት ሁሉ ዝም ብሎ እኮ አይደለም። ለምሳሌ አሁን ይሄ በነገራችን ላይ የጸጥታ አካላት ነው ያልከው ያለው ባንዲራውን ከሰው ላይ የሚያስወልቁ የጸጥታ አካላት የሚያነሱልህ ኮከብ ነው። ቢያንስ የጸጥታ አካላት ወይ ደግሞ እንትን የህግ አካላት የሚጠይቁ ኮከብ ነው። ይሄ ህገ መንግስቱን የሚጠቅሱልህ ማለት ነው። ግን ከነጠላ ጥለት ላይ ከምናምን ከሳህን ላይ ከምናምን ላይ ግን ኮከብ መጠየቅ ሰዋቢም አይደለም ከሚል አንጻር ነው እያልኩ ያለሁት እንጂ እነሱ እኮ የሆነች ነገር ይዘው እኮ ነው የጠየቁት። የቡና ሲኒ ራሱ ሲኒው እንዳይሸጥ እንዳይለወጥ በቃ አይቻልም። ቴክኒካሊ ያቺን አሁን ቅድም የጠቀስናትን የህገ መንግስቱን አንተ ደግፈው አረንጓዴ ቢጫ ቀይ የሚባል ነገር ነው። በቃ እንትን ዋና ሀሳብ ይሄን
ዋናው ነገር እያዳነ ያማል ሲል አንተ ቅድም ቴክኒካሊ ወርዱ እንደዚህ መገለጥ አለበት። ልክ ነው። በነገራችን ላይ ግን ለማለት የተፈለገውን ወይ ደግሞ ስነ ጽሁፋዊ እንትኑን እንዲጠብቅ በእርግጥ እንደዛ ውበቱ እንዲጠብቅ እያዳነ ያማል ተብሎ ተጠቀሰ እንጂ እንደ እያመመ ያድናል ቢሆን ኖሮ አይመጣም። ግን አይደለም ሀሳቡ ግን እንደዛ ነው ማለት ነው። ሀሳቡ እሱ ነው። በፔን ውስጥ አልፈህ ትድናለህ ነው። እያዳነ አሁን ፕሮሰሱ ነው መዳን ነው። ፕሮሰሱ መዳን ነው። እንትኑ ኢንድ ጎሉ ማለት ኢንድ ጎሉ እሱ ነው። ግን እንትኑ መድኃኒቱም እያዳነህ ነው የሚሄደው ባንዴ ሳይሆን እያዳነህ ነው የሚሄደው። ግን ህመም አለው። ያው ዞሮ ሀሳቡ ይሄ ነው። በጥሩ ቋንቋ ነው የተገለጸው። ዳይሬክት እንትኑም ህመሙ ላይ ነው። ግን ፎከሱ ማለት ነው ሀሳቡን የሚያመሰግናት ነው የሚያመሰግናት እኮ በህመሙ በኩል ፈውሰዋለች። የሚያመሰግናት እኮ ለዛ ነው በሂደቱ ማቀብ እሱም ካሳሁን የአብነት አጎናፍር ወንድም በብዙ ግጥሞ እንትኖች በዳይሬክቲንግ በብዙ ፊልሞች ምናምን የሚታወቅ ነው። በሙዚቃዎችም ጭምር አሪፍ ስራ ነው የሰራው። በጣም ትልቅ መልእክት ያለው ነው። አድማጭ ተመልካቾቻችን በዚህ መልክ አይታችሁት ነበር። ጥያቄያችን ነው። እኛ ግን አብረን ቁጭ ብለን አየነው ከእናንተ ጋር። በየቤታችሁ ተወያዩበት። ይሴ እንግዲህ ድምጽህን ይጠብቅልህ ፈጣሪ። አንዳንድ አልበሞች በቃ እንትን የቀን ቅኝት ይሆናሉ። አይ በፊት የቀን ቅኝት የምንለው ድራማማ ያልቅ ድራማ ነበር እና እንደዛ ነው። ይሴ እንጠብቃለን አልበምህን ያንተን ደግሞ መልእክት ጨምሮ የበለጠ ጉምቱ ደግሞ ደረጃ እንደሚደርስልን በመተማመን ይህንን ስራውን አቀበልናችሁ። ብዙ እንግዲህ መደመጥ መታየት ያለባቸውን ዜማዎች እያመጣን እንዲህ ብልቱን የበለጠን አብረን በጋራ ምን ቆይ ይሆናል። እንግዲህ ከስር በምናስኬድላችሁ ቁጥር ደውሉልን። አንዳች ሐሳብ ቢኖራችሁ ዝግጅት ክፍላችንን አግኙ። 4 ኪሎ ግንፍሌ አይዳ ህንጻ 202 ወይም ደግሞ ሁለተኛ ፎቅ ላይ 202 ቢሮአችን የሚሰጠውን አገልግሎት ጠቅላላ ማግኘት ትችላላችሁ። ለአብሮነታችሁ ለቤተሰብነታችሁ እጅግ በጣም አድርገን ያመሰገንን። ሰብስክራይብ የምትለዋ እንዳትረሳ እያሳሰብን እንግዲህ ቆይታችን በዚህ ይቋጫል። አብራችሁም ስለቆያችሁ በሙሉ ምስጋናችሁን ሰዱ። እናመሰግናለን።